ሩሲያ ኦዴሳ ላይ ከባድ ድብደባ ፈጽማለች። የነዳጅ ዴፖዎቹ ተመተዋል። የኦዴሳ ወደቦች ዳግም በሩሲያ ድሮንና ሚሳኤሎች ተንቀጥቅጠዋል። የዩክሬኑ ባለስልጣን ደግሞ ዜሌንስኪ የሚመልሷቸው ጥያቄዎች አሉ እያሉ ይገኛሉ። በተለይ ከሙስና ጋር በተገናኘ በዙሪያቸው ያሉ ሰዎች የሚፈጽሟቸውን የሙስና ድርጊቶች በተመለከተ ዜሌንስኪ ያለምንም ጥርጥር ብዙ የሚመልሷቸው ነገሮች አሉ ብለዋል። የዜሌንስኪ ፖለቲካና የዜሌንስኪ ቤተ መንግስት እየተበጠበጠ ይገኛል። ተቀባይነታቸው ዝቅ እያለ ባለስልጣኖቻቸውም እያመጹባቸው ናቸው። ቢቢሲ ደግሞ ከቁልፉ የዩክሬን ባለስልጣን ጋር ያደረገው ቆይታ መነጋገሪያ ሆኗል። ዴሞክራሲ 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 እያሉ ነው የዩክሬን ባለስልጣናት። ጉዳዩን በተመለከተ ሰፋ አድርገን የምንመለከተው ይሆናል። ይህ እንደተጠበቀ ሆኖ የኢራኑ ጀነራል ተናግረዋል። አሜሪካ ራሷ ላይ ጦርነት አወጀች ነው ያሉት ሜጀር ጀነራሉ። እንዴት ያብራሩታል? የሩሲያ መገናኛ ብዙሃን ያስተጋቡትን ጉዳይ እንመለከተዋለን። ይህ እንዳለ ሆኖ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቀጣይ ጥቅምት ወር ለሚደረገው ምርጫ አንድ ስልት ነድፈዋል እየተባለ ይገኛል። ምናልባት ይህ ስልት በቀጠናው ከባድ ጦርነቶችን ማፋፋም ሊሆን ስለሚችል አካባቢው በተጠንቀቅ እንዲቆም አድርጎታል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁን አደገኛ ውሳኔን ጨምሮ የተለያዩ ጉዳዮችን የእስራኤል መገናኛ ብዙሃን ሰፋ አድርገው አትተውታል። እንመለከተዋለን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፍለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። ከኦዴሳና ከድብደባውን ጀምር። የሩሲያ ጦር ከባድ ድብደባ ፈጽሜያለሁ ነው የሚለው። በኦዴሳ ቀጠና ዩዥኒ በተባለችው ወደብ የተፈጸመው ይህ ድብደባ በርካታ የነዳጅ ዴፖዎች የተመቱበት እንደሆነ ተዘግቧል። ስፑትኒክ እንደሚዘግበው የሩሲያ የመከላከያ ሚኒስቴር በወሰደው እርምጃ 5 እና ከዚያ በላይ የሚሆኑ ግዙፍ የነዳጅ ዴፖዎች እንዲወድሙ ተደርጓል። በተለያዩ ድሮኖች እና ሌሎች ከባድ መሳሪያዎች የተፈጸመው ይህ ጥቃት የኦዴሳን አካባቢ ያንቀጠቀጠ ነበር ተብሏል። ለጦሩ ግብዓት የሚያቀርቡ የነዳጅ እና ሌሎችም የዘይት ምርቶችን የሚያስተላልፉና የሚያከማቹ ማዕከላት ናቸው ክፉኛ ተደብድበዋል የተባለው። ዩዥኒና በዙሪያዋ የሚገኙ መሰረተ ልማቶችም እንዳይሆኑ ሆነው ተደብድበዋል ነው እየተባለ የሚገኘው። ይህ እንደተጠበቀ ሆኖ የቀድሞ የዩክሬን የመከላከያ ሚኒስትር ዛሬም ጉዶችን ማውጣታቸውን ቀጥለዋል። ዜሌንስኪን በተመለከተ ሰውየው የሚመልሷቸው ጥያቄዎች አሉ ብለዋል። ይህንን ያሉት ደግሞ ለብሪታንያው መገናኛ ብዙሃን ቢቢሲ ነው። እኒህ ሰው የ35 ዓመት ሰው ናቸው። ሚሃይሎ ፌዶሮቭ ይባላሉ። ሀገራቸውን በዲጂታል ትራንስፎርሜሽን ሚኒስትርነት አገልግለዋል። ወደ መከላከያ ሚኒስትርነት ከተዛወሩ በኋላ ዳታን በሚገባ በመጠቀም የተለያዩ የድሮን ጥቃቶች እንዲፋፋሙ አድርገዋል። በሳተላይት በታገዙ ጥቃቶች ልዩነት ፈጥረዋል ተብለው ይንቆለጳጳሳሉ። የዩክሬን ወታደሮች የዩክሬን ሕዝብ ሚሃይሎ ፌዶሮቭ የተሰኘውን ስም አጥብቀው ይወዱታል። ታዲያ እርሳቸው ከስልጣናቸው ሲባረሩ አደባባይ ወጥተው በመቃወምና በዜሌንስኪ ላይ ያላቸውን ቁጣ በመግለጽም ጭምር ዩክሬናውያን ከጎናቸው ቆመዋል። ታዲያ ከሰሞኑ በዩቲዩብ ባስተላለፉት መልእክት ምርጫ መደረግ አለበት አሉ። ይህም ከፍተኛ አቧራ አስነሳ። በወታደራዊ አዋጅ የምትመራው ዩክሬን ምርጫ ካደረገች ሰነባብታለች። ዜሌንስኪም ከ2 ዓመት በላይ ያለ ምርጫ እየመሩ ይገኛሉ በጦርነቱ በማሳበብ። ታዲያ ሚሃይሎ ፌዶሮቭ ፑቲን ዲሞክራሲያችንን ሊጠልፍብን ወይም ሊያገትብን አይገባም፣ በፍጹም በዲሞክራሲ ጉዳይ ልንደራደር አይገባም እያሉ እየተሟገቱ ይገኛሉ። ይህ የተነሳው አቧራ ሳይሰከን ሚሃይሎ ፌዶሮቭ ከቢቢሲ ጋር ባደረጉት ቆይታ ሰውየው ብዙ የሚመልሷቸው ጥያቄዎች አሉ አሉ። በተለይ ደግሞ ከሙስና ጋር በተገናኘ በዙሪያቸው ያሉ ሰዎች በሙስና እየተጠየቁ ናቸውና ሰውየው ይህንን አላውቅም ማለት አይችሉም፣ የሚመልሷቸው ብዙ ጥያቄዎች አሉ ሲሉ አስረግጠው ተናገሩ። ሚሃይሎ ፌዶሮቭ በዚህ አልቆሙም። ስለ ዲሞክራሲ ማውራት አለብን፣ ስለ ምርጫ መነጋገር አለብን፣
ለምንድን ነው የምንፈራው? ዲሞክራሲ ማለት እኮ ይህ ነው በማለት የተለያዩ ነጥቦችን አንስተዋል። ታዲያ የሞራል መብቴ ነው ይህንን ማንሳት ይጠበቅብኛል ሲሉ በዜሌንስኪ ላይ እያነሷቸው የሚገኙ ትችቶችን በተመለከተ ማብራሪያ ሰጥተዋል። እንደ ልብ የማንነጋገር ከሆነ ታዲያ ለምን እንዋጋለን? የምንዋጋው እኮ ለነጻነት ነው። ታዲያ በሀገር ቤት እንደ ማህበረሰብ ነጻነት እያጣን ስለ ዲሞክራሲ እንዴት እናወራለን? ሲሉም ሚሃይሎ ፌዶሮቭ ይጠይቃሉ። ታዲያ በዚህ ጉዳይ ላይ ጠበቅ ያለ እርምጃ እንዲወሰድ እየተናገሩ ባሉበት ሰዓት ዜሌንስኪ ደግሞ ያላቸው ተቀባይነት ከጊዜ ወደ ጊዜ ዝቅ እያለ መጥቷል። ሰውየው ምክትል ጠቅላይ ሚኒስትርነትን ጨምሮ የተለያዩ ስልጣኖች ቢሰጧቸውም ወደ መከላከያ ሚኒስትርነቴ ካልተመለስኩ አይሆንም በማለት የዜሌንስኪን ጥያቄ ውድቅ እንዳደረጉት በተደጋጋሚ ሲነገር ቆይቷል። ዘመናዊ መሆናቸው የሚነገርላቸው በመከላከያ መስሪያ ቤታቸው ውስጥ ሙስናን በማጥፋት ረገድ ትልቅ ሚና መጫወታቸው የሚወራላቸው ሚሃይሎ ፌዶሮቭ እኔ ያደረግኩትን ነገር ዜሌንስኪ በመንግስቱ ዙሪያ ሊያደርግ ይገባል የሚል ሙግት አቅርበዋል። የሙስናው ጉዳይ ዩክሬንን እያመሳት ሲሆን ከ3 ሚሊዮን ዶላር በላይ ህገወጥ በሆነ መልኩ አጭበርብረዋል የተባሉ ከፍተኛ ባለስልጣናት በቅርቡ እንደተባረሩና አንዳንዶቹም በቁጥጥር ስር እንደዋሉ መዘገቡ የሚታወስ ነው። ከወደ ኢራን ደግሞ ይህ ተሰምቷል። ሜጀር ጀነራሉ ተናግረዋል። በአሜሪካና በኢራን ጉዳይ ላይ ንግግራቸውን ያቀረቡት እኒህ ወሳኝ የኢራን ጀነራል አሜሪካን ወቅሰዋታል። አሜሪካ በእኛ ላይ ሳይሆን በራሷ ላይ ኢኮኖሚያዊ ጦርነት አውጃለች ሲሉ ሜጀር ጀነራል ሬዛይ ይናገራሉ። የኢራን ብሔራዊ ደህንነት ካውንስል ጸሐፊ የሆኑት ሜጀር ጀነራል ሬዛይ ጉዳዩን በተመለከተ ሲናገሩ እንዲህ ይላሉ። አሜሪካና አጋሮቿ አንድ ነገር ማስተዋል አለባቸው። አሜሪካ ጦርነት ያወጀችው በራሷ ላይ ነው። በተለይ ኢኮኖሚያዊ ጦርነትን በኢራን ላይ አውጃለሁ ብትልም በከፍተኛ መጠን የምትጎዳው ራሷ ናት አሉ ሜጀር ጀነራል ሞሰን ሬዛይ። ትራምፕ አሜሪካን ታላቅ አደርጋታለሁ ብለው ነበር። በእርግጥ ታላቅ አደረጓት ብለው ሲጠይቁ በኋላም መልሱን ራሳቸው ይሰጣሉ። አይደለም፣ አሜሪካን ታላቅ አላደረጓትም፣ ዕዳቸውን ነው ታላቅ ያደረጉት። አሜሪካ ከ6 ዓመታት በፊት ማለትም 2021 አውሮፓውያን አቆጣጠር ላይ ከተበደረችው ይበልጥ አሁን ብዙ ተበድራለች። የብድሩ ወለድ ደግሞ ከጊዜ ወደ ጊዜ እየጨመረ መጥቷል። 3.7 በመቶ ካለፉት ዓመታት ይበልጥ ከፍ ብሏል የሚሉት ሜጀር ጀነራሉ ይህ ማለት በእያንዳንዱ 100 ቢሊዮን ዶላር ዕዳ ውስጥ 3.7 ቢሊዮን ዶላር በየዓመቱ ተጨማሪ ሂሳብ አሜሪካ መክፈል ይጠበቅባታል። እናም ዕዳዎቿን እያበዛች ትገኛለች። እንዲህ አይነት ጦርነት ውስጥ በገባች ቁጥር ደግሞ ኢኮኖሚያዊ ጦርነቱ አፈሙዙን ወደ ዋሽንግተን እንጂ ወደ ቴህራን አያዞረም ሲሉ ሜጀር ጀነራሉ ተናግረዋል። በቅርብ ጊዜ ውስጥ እየተስተዋሉ ያሉት ነገሮችም እነዚህን ይመስላሉ ሲሉ ጀነራሉ ጉዳዩን አብራርተዋል። በመጨረሻም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በእስራኤል ጦር አማካኝነት ምርጫውን የማራዘም ሐሳብ አላቸው ሲሉ የእስራኤል መገናኛ ብዙሃን ዘግበዋል። ማሪቭ እንደዘገበው በቀጣይ ጥቅምት ወር የሚደረገውን ምርጫ ገፋ ለማድረግና ትንሽ ትንፋሽ ለመውሰድ ኔታንያሁ አንዳንድ ስልቶችን ሊከተሉ ይችላሉ። ለዚህ ደግሞ በዋናነት የታሰበው ቀጠናዊ ጦርነቱን ማፋፋም ነው ይላል የማሪቭ ዘገባ። ታዲያ በአካባቢው የሚገኙ ኃይሎችን በመደብደብና የተለያዩ ጦርነቶችን በማፋፋም ኔታንያሁ አሁን ባለንበት ሁኔታ ምርጫ ማድረግ ስለማንችል ምርጫውን መግፋት አለብን ብለው ሊያስቡ እንደሚችሉና ይህንንም የማድረግ ዕድላቸው ከፍተኛ እንደሆነ እየተነሳ ይገኛል። የእስራኤል ጦር ባለስልጣናት ደግሞ ይላል ዘገባው እየመጣ ያለውን የሰው ኃይል እጥረት በተመለከተ እያሳሰባቸው ስለሚገኝ ኔታንያሁ አሁን ጦርነቱን እንዲያፋፍሙባቸው አይፈልጉም። ከተጠባባቂ ኃይላቸው በርካታ ሰዎችን እያመጡ እየተዋጉ ባሉበት ሰዓት በአካባቢው ብዙ እጥረት ባለበት በዚህ ጊዜ ይህንን የኔታንያሁ ሐሳብ በቀላሉ ይቀበሉታል ተብሎ አይገመትም ሲል ማሪቭ ዘግቧል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና
የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት እንጋብዛለን። ብስራት ከፈለኝ ነበርኩ። ሰላም ለዓለማችን።